ጥቅምት 1900 የተነሳውን የጦር ኃይል ታሪካችንን ይዘን በዱላ ቅብብል ዛሬ ላይ ደርሰናል። ይህ ሞርስ ኮሙኒኬሽን ነው። የኢትዮጵያን ሉዓላዊ ግዛት እየጠበቀና እያስከበረ ዛሬ ላይ ያደረሰውን ትናንት ደሙን ያፈሰሰ አጥንቱን የከሰከሰውን እያመሰገንን ታሪኩን እየተረክን የፈጸመውን ጀብድ እየዘከርን ለዛሬው የጦር ኃይል ብርታት እንዲሆነው እያደረግን ለነገው ተተኪ ጀግንነትን እንዲወርስ ተግተን እንሳ ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም። ጤና ይስጥልኝ ተመልካቾቻችን፣ በሞርስ ኮሙኒኬሽን ተዘጋጅቶ ወደ እናንተ የሚደርሰው የመስከረም 20 ቀን 2018 ዓ.ም የሞርስ ዜና እነሆ ጀመረ። ወደ ቀዳሚው ዜና አልፋለሁ። የአሃዱ ራዲዮ ስራ አስኪያጅ የታሪክ ተመራማሪና ጋዜጠኛ ጥበቡ በለጠ ከሴጅ ማሰልጠኛ ኢንስቲትዩት የእውቅና ምስክር ወረቀትና ዋንጫ ተበረከተለት። ከተመሰረተ 3 ዓመታትን ያስቆጠረው ሴጅ ማሰልጠኛ ኢንስቲትዩት የጋዜጠኝነትና የኮሙኒኬሽን ትምህርት ዘርፍን ጨምሮ በ30 የትምህርት አይነቶች 380 ሰልጣኞችን ባስመረቀበት ወቅት የአሃዱ ራዲዮ ራዲዮና ቴሌቪዥን ዋና ስራ አስኪያጅ የሆነውና በሙያው ለሀገርና ለሕዝብ በርካታ አበርክቶ እያበረከተ ለሚገኘው ጋዜጠኛ ጥበቡ በለጠ የክብር ካባ በማልበስ ከኢፌዴሪ ባህልና ስፖርት ሚኒስትር ዴኤታ ረዳት ፕሮፌሰር ነብዩ ባዬ እጅ የእውቅና ምስክር ወረቀትና ዋንጫ ተበርክቶለታል። ሚኒስትር ዴኤታው በመድረኩ ባደረጉት ንግግር የሽልማት ጋዜጠኛ ጥበቡ በጋዜጠኝነቱ በኪነ ጥበቡና በታሪክ ምርምሩ ዘርፍ ለሀገሩ ላበረከተው አስተዋጽኦ የሚገባው መሆኑን ገልጸው ለወደፊቱም ጥሩ ማበረታቻ ይሆነዋል ብለዋል። የሴጅ ማሰልጠኛ ኢንስቲትዩት ዋና ስራ አስኪያጅ አቶ ታዲዮስ ምስጋናው በበኩላቸው ማሰልጠኛ ተቋሙ ጋዜጠኛ ጥበቡ በለጠ በዘርፉ ለሀገር ላበረከተው ከፍተኛ አስተዋጽኦ በመነሳት ይህን የእውቅና ሽልማት ሲሰጥ ከፍተኛ ኩራት ይሰማዋል ብለዋል። ሽልማቱን በክብር የተቀበለው ጋዜጠኛ ጥበቡ በለጠ በበኩሉ ለተበረከተለት ሽልማት ከፍተኛ ምስጋና በማቅረብ በቀጣይም በራሱ ፈቃድ የማሰልጠኛ ኢንስቲትዩቱ የክብር አምባሳደር ሆኖ እንደሚያገለግል ቃል ገብቷል። ከ8000 በላይ የልብ ታማሚ ህፃናትን ለማገዝ ዓላማውን ያደረገ የአደባባይ ሩጫ ሊካሄድ ነው። ደጋግ እጆች ለልጆች የሚል መሪ ቃልን ያነገበው የሩጫው መርሃ ግብርን ደጋግ ልቦች እንዲሳተፉበት ተጠይቋል። ይህ የተጠየቀው መስከረም 29 ቀን የሚከበረውን ዓለም አቀፍ የልብ ቀን ምክንያት በማድረግ የኢትዮጵያ የልብ ህሙማን ህፃናት መርጃ ማዕከል ህዳር 30 ቀን 2018 ዓ.ም የሚካሄድ የሩጫ መርሃ ግብር እንዳዘጋጀ ባስታወቀበት ወቅት ነው። መርሃ ግብሩ ጠዋት 4 ሰዓት በጥቁር አንበሳ ሆስፒታል ቅጥር ግቢ በሚገኘው ከኢትዮጵያ የልብ ህሙማን ህፃናት መርጃ ማዕከል መነሻውን አድርጎ በሜክሲኮ ለጋሃር እንዲሁም በብሔራዊ አድርጎ በኢትዮጵያ የልብ ህሙማን ህፃናት መርጃ የልብ ማዕከል ይጠናቀቃል። የተቋሙ ዋና ስራ አስኪያጅ አቶ ህሩይ አሊ በመግለጫው ላይ እንደተናገሩት በአሁኑ ሰዓት በማዕከሉ ከ8000 በላይ ህፃናት ወረፋ በመጠበቅ ላይ የሚገኙ ሲሆን በየዓመቱ ከ1300 ያህል አዳዲስ ታካሚዎች ወደ ተቋሙ ይመጣሉ ብለዋል። በተጨማሪም 12000 ታካሚዎች በተመላላሽ ክፍል እንደሚስተናገዱና በአመት 650 ለሚሆኑ ታካሚዎች በቀዶ ህክምና እንዲሁም በደም ስር የሚሰጥ የልብ ህክምና አገልግሎትን እንደሚሰጥ የተቋሙ ሜዲካል ዳይሬክተር ዶክተር ኤሌዘር ኃይሌ አብራርተዋል። ህዳር 30 ቀን 2018 ዓ.ም በሚደረገው የሩጫ መርሃ ግብር የሚሰበሰበው ገቢም ሙሉ ለሙሉ ለኢትዮጵያ የልብ ህሙማን ህፃናት መርጃ ማዕከል እንደሚውል ከተቋሙ ጋር በአጋርነት የሚሰራው ጂሎርድ የማስታወቂያ ድርጅት ኃላፊ የሆኑት አቶ ፋሲካ ገብሬ አስታውቀዋል። የኢትዮጵያ የልብ ህሙማን ህፃናት መርጃ ማዕከል ላለፉት 36 ዓመታት ከ9000 በላይ ለሆኑ ታካሚዎች ነፃ የልብ ቀዶ ህክምና አገልግሎት ሲሰጥ የቆየ ለትርፍ ያልተቋቋመና ከሁሉም የሀገሪቱ ክፍል ለሚመጡ ታካሚዎች ከክፍያ ነፃ አገልግሎት የሚሰጥ ተቋም መሆኑ ተመላክቷል።
በአሚን አጠቃላይ ሆስፒታል በየዓመቱ የሚከበረውን የዓለም የህሙማን ደህንነት ቀን ምክንያት በማድረግ ድሮው የህሙማን ደህንነት ከውልደት በሚል መነሻ ሀሳብና ደህንነቱ የተጠበቀ የጤና እንክብካቤን ለሁሉም ጨቅላ ህጻናት በሚል መሪ ቃል በደማቅ ሁኔታ አክብሯል። በዕለቱ የክብር እንግዳ የኢፌዴሪ ጤና ሚኒስትር ደኤታ ክብርት ሳህለላ አብዱላሂ፣ የተከበሩ ዶክተር አባስ የሱፍ የኢፌዴሪ ጤና ሚኒስቴር ኢኖቬሽን እና ኳሊቲ የዓለም ጤና ድርጅት በኢትዮጵያ ተወካይ፣ ዶክተር ፋህሚ መሐመድ የጤና ሚኒስቴር የኳሊቲ እና ሴፍቲ ፕሮግራም ባለሙያዎች፣ የሆስፒታሉ ሰራተኞችና ሌሎች ባለድርሻ አካላት በተገኙበት መስከረም 15 ቀን 2018 ዓ.ም በደማቅ ሁኔታ ተከብሮ ውሏል። በዕለቱ ተጋባዥ እንግዶች፣ የሆስፒታሉ ስራ አስፈጻሚዎች እንዲሁም የሌሎች የጤና ተቋማት አመራሮች እንኳን አደረሳችሁ መልእክት አስተላልፈዋል። ተጨማሪም የአሚን አጠቃላይ ሆስፒታል የኳሊቲ እና ሴፍቲ ፕሮግራሞች እንዲሁም የጨቅላ ህጻናት የህክምና ክፍል እድገት በሆስፒታሉ ባለሙያዎች ቀርቦ ገለጻ ተደርጎበታል። የተወደዳችሁ ተመልካቾቻችን አሁን በስፋት ወደምንመለከተው ዜና እናልፋለን። ጽምዶ በሚል በሻዕቢያና በህወሓት ያልተቀደሰ ጋብቻ በፋኖ ስም ከሚንቀሳቀሱ ታጣቂዎች አንደኛውን የሰሜን ወሎ ክንፍ በመጠቀም ታቅዶ የነበረው ጥፋት መክሸፉን ከወሎ የተለያዩ አካባቢዎች የተገኙ መረጃዎች በማመላከት ላይ ናቸው። ከሻዕቢያና ህወሓት ተልዕኮ ተሰጥቶት ነበር የተባለለት በምሬ ወዳጆ የሚመራው ቡድን በሰሜን ወሎ መዋቅር ውስጥ ከተሰገሰጉ ባንዳዎች ያገኘውን መረጃ ተንተርሶ ወንዳች በተባለ አካባቢ በነበረ አንድ ተነጣይ የሻለቃ መከላከያ ሰራዊት አባላት ላይ ድንገተኛ ጥቃት በመፈጸም ወደ ወልዲያ ለመግባት ሙከራ አድርጎት የነበረው ሳይሳካ ቀርቶ ሰብአዊ ኪሳራ አስከትሎ በመክሸፉ ለተከታይ አራተኛ ቀን ዛሬም ሽሽቱ መቀጠሉን ስማቸውን ደብቁልኝ ያሉ የወልዲያና አካባቢው ነዋሪዎች አስረድተዋል። በመዋቅር ውስጥ ብቻ ሳይሆን በሰሜኑ ጦርነት ጊዜ ከወያኔ መረጃ ሲቀበሉ የነበሩ እነማን እንደሆኑ ይታወቃልና በአመራር ውስጥ ያሉትን ጨምሮ ጥብቅ ክትትል ማድረግ ተገቢ መሆኑን እነዚህ ነዋሪዎች ያሰምሩበታል። ይህ እቅድ ተነድፎ የምሬ ወዳጆ ታጣቂ ወደ ወልዲያና ደሴ መስመር ሲይዝ ወያኔ ወልቃይትን ለማተራመስና ከፕሪቶሪያው ስምምነት የጣሰ ጥቃት ለመክፈት እንደነበር፣ በተመሳሳይ ሻዕቢያም አሁናዊውን የባህር በር ጥያቄና የመንግስትን ቁርጠኝነት ተከትሎ ወያኔን ለማስወገድ በሚወሰድ እርምጃ ጥቃት ቢሰነዘርብኝ በሚል ስጋት በአማራ ክልል ሰሜን ወሎ አካባቢ ለሚንቀሳቀሰው የምሬ ወዳጆ ታጣቂ ኃይል ሁለንተናዊ ድጋፍ በማድረግ ጥቃት ያስጀመረው ሻዕቢያ በመካከላቸው ይደረጋል ተብሎ የተገባው ቃል ማረጋገጫ እንዲሆን የጦርነቱ አጋፋሪ ወታደራዊ መኮንኖችን ጭምር አሰማርቶ እንደነበር ታውቋል። የጽምዶ የተባለ ጥምረት ጸረ ፕሪቶሪያ የሆነና አሁን የሚስተዋለውን አንጻራዊ ሰላምን ለማደፍረስ የትግራይን ህዝብ በጦርነት እሳት ለመለብለብ የታቀደ በመሆኑ በተለይ የወያኔ ምኞት ራያና ወልቃይትን በኃይል ለመያዝ በመሆኑ ከፕሪቶሪያው ስምምነት ውጭ ግጭት የመፍጠር እቅድ ነበር ተብሏል። ስለዚህም በተለያዩ ቦታዎች ውጥረት ለማንገስና የስነ ልቦና ጫና ለማሳደር የተጠነሰሰው እቅድ ያለ በቂ ኃይልና በአናሎግ ውጊያ እንዲገጥም ግድ የሆነበት ሻዕቢያ የምሬ ወዳጆ ታጣቂን ከፊት አስቀድሞ የሰው ኃይሉን በኪሳራ አባስቶ ይደረግልኛል ያለውም ድጋፍ ሳይቀርበለት ያግዟል የተባሉ የወያኔ ታጋዮችን ሞትና ቁስለኞች ሆነው የሻዕቢያ መኮንኖችን ምርኮኛ ሆነው የወልዲያን ህዝብ ካሸበሩ በኋላ ወደ ኋላ መመለሳቸውን የሚጽፉና የሚናገሩ አሉ። በአንጻሩ በባለፈው ጦርነት የአማራን ህዝብ ገድለው ንብረቱን ዘርፈው የዕለት እንጀራ እንኳን እንዳይጋግር እና እንዳይበላ በርበሬና ሊጥ ሳይቀር የዘረፉት ሚስቱን ልጁን ሲደፍሩበት ከነበሩ ኃይሎች ጋር ለአማራ ህልውና ታገላለሁ የሚል ታጣቂ መተባበር አልነበረበትም። ይህ አንገት ያስደፋል ሲሉ የምሬ ወዳጆን ታጣቂ ቡድን የሚወቅሱ አሉ። በሌላ በኩል ከወያኔ በተማረው ትምህርት ባንክ ደጃፍ ላይ ፎቶ ተነስቶ እዚህ ከተማ ገብተናል እየተባለ የሚባለው ከፕሮፓጋንዳ የዘለለ አለመሆኑ ሌላው የታጣቂው ቡድን አካሄድ የወያኔ ኮፒ እንጂ የራሱ አካሄድን አለመከተሉ አመኔታ እንዲያጣ እያደረገው መሆኑም እየተሰማ ነው። በፎቶ ከተማ ገብተናል ከሚለው ፕሮፓጋንዳ በተጨማሪ የአስተዳደር መዋቅር ሹማምንቶች ሸሽተው ከተማውን ለቀው ሄዱ በሚል የሐሰት ወሬ በማሰራጨት በስጋት በሩን ዘግቶ የተቀመጠው ነዋሪ ወጥቶ የማያረጋግጠው መሆኑን በመረዳት ከፍተኛ ውዥንብር ሲነዛ ነበር መባሉን በማህበራዊ ትስስር ገጾች የተነዛውን እየጠቀሱ የሚያስረዱ አሉ። ወንዳች የተባለውን ቁልፍ ወታደራዊ መሬት በመቆጣጠር ቆቦና ወልዲያ ለመግባት ባደረገው ግጭት እዚህ አካባቢ ባለው በመከላከያ ኃይል ላይ እርምጃ ተወስዶበት ተመልሷል።
በዚህ መካከል ሰዎች ሞተዋል። ተማሪዎች ከትምህርት ገበታቸው እንዲቀሩ ተደርጓል። ሱቆችና መደብሮች፣ ባንኮች አገልግሎት እንዳይሰጡ ተደርገዋል። ሁሉም በቤቱ ሆኖ በሩን ዘግቶ ተቀምጧል። እንዲህ ሆኖ የመስቀል በዓልም አለፈ። በሰሜን ወሎ ከወልዲያ በቅርብ ርቀት በመንግስት የጸጥታ ኃይሎችና በፋኖ ኃይሎች መካከል ሲካሄድ የነበረው የተኩስ ልውውጥ ቀርቶ ወደ ሰላማዊ ቀደምት ዘይቤዋ የተመለሰችው ወልዲያ ነዋሪዎቿ እርግጠኛ መሆኑን አረጋግጠዋል። ከወልዲያ ይሰማ የነበረው የከባድ መሳሪያ ድምጽ መስከረም 20 ያልተሰማ ቢሆንም ነዋሪዎች ስጋታቸው አልተቀረፈም። ተጠያቂ የሚያደርጉት ደግሞ የምሬ ወዳጆን ታጣቂ ቡድን ነው። ምክንያታቸው ደግሞ ከወያኔና ሻዕቢያ ጋር ተባብሮ እንደባለፈው ጊዜ ግፍ ሊፈጽምብን ነው ባይ ናቸው። በአንዳንድ የቡድኑ ደጋፊዎች ዘንድ ታጣቂ ቡድኑ ከሻዕቢያና ወያኔ ጋር አልተባበርኩም፣ አመራሮችን አስመራ ድረስ ልኬ የውጊያ እቅድ አላደረኩም ብሎ በአደባባይ የጽምዱ አመራሮች እየሰሙ አይናገርም። ይህንን ማድረግ መቼም አይችልም። ለምን ቢባል የገባው ቃልና የሚደረግለት ድጋፍ በመኖሩ ይህንን መጣስና ድጋፉን ማጣት ስለሚሆንበት ብቻ ሳይሆን የእያንዳንዱን እንቅስቃሴ የወያኔ ጄኔራሎች ካልፈቀዱለት አያደርገውም የሚሉ ወገኖች አሉ። ሌላው ቢቀር ወያኔ በፋኖ ስም ተደራጅተው የሚንቀሳቀሱ ኃይሎች እርስ በርሳቸው እንዳይተማመኑና እንዲከፋፈሉ የማድረጉ ሴራ እንኳን ተንትኖ መረዳት ያለመቻላቸው ወያኔ ጌታው ሻዕቢያ የሚያደርገውን በሙሉ በቡድኑ ላይ ለመጫን እየሰራ ነው የሚለው መረጃ በዝርዝር ማስረጃ ከመጥቀስ ተቆጥቦ አፋብኃ የተባለው አንደኛው ክንፍ በሌላኛው ክንፍ ላይ ያወጣው መግለጫ ይጠቅሳል። አንድ ለመሆን በተዘጋጀንበት ለመጠናከር በቆረጥንበት ጊዜ ሊገሉን ነበር ሲል የሚያወግዘውን መግለጫ ይጠቅስና ከወያኔ ታጣቂዎች ጋር በመተባበር በራያ ህዝብ ላይ ግድያ ለመፈጸም የተባበረበትን ጊዜም ያስታውሳል። የአማራ ፋኖ በጎጃም በአራት ቦታ እንዲበታተንና አንደኛው በዘመንና በአስረስ ማሬ እንዲመራ፣ ሁለተኛው ደግሞ በጥላሁን አበጀና በዘመን ተሻለ እንዲመራ፣ ሶስተኛው በመንግስቱ አማረ እንዲመራ፣ አራተኛው በቻላቸው አስናቀና በበላይ ብዙአየሁ እና ባበራ አግማስ እንዲመራ በማድረግ በታተኑት ሻዕቢያና ወያኔ ስለመሆናቸው መዘንጋት አያስፈልግም የሚሉት ወገኖች ቡድኑ የጽምዶ ፈረስ እንጂ ዓላማውን ለታሪካዊ ጠላቶችና ስልጣን ፈላጊ ለሆነው ዘራፊ የወያኔ ቡድን አሳልፎ የሰጠ መሆኑን የሚያረጋግጠው ዛሬም ከፊት ጥይት ማብረጃ አድርገው ከኋላው እየዘረፉና እየገደሉ ሰላማዊ ዜጎች ላይ ግፍ ለመፈጸም የጽምዶ እቅድን ተግባራዊ እያደረጉ ነው በማለት ያስረዳሉ። ትናንት መስከረም 19 ለመስከረም 20 አጥቢያ ሌሊቱን በሞንጆሪኖ ቀጥተኛ ትዕዛዝ የሚሰጠው የወያኔ ታጣቂ በምሬ ወዳጆ የሚመራው ታጣቂ ቡድን ወልዲያን ረብሾ ሲወጣ ታቹን ወደ ሐሙሲት ለማገዝ በሚል ጉዞ መጀመሩ ተሰምቷል። ፋኖ በትጥቅ ትግል አምናለሁ ብሎ እስከጀመረው ድረስ የወያኔ አገዛዝን ስለምን ይተማመናል? ትናንት በአማራ መሬት ላይ ያደረገውን ረስተው አምነውት ነው ወይ የሚሉ ወገኖች ምክንያቱ ግን ይላሉ። ምክንያቱ የሻዕቢያ እቅድ የሆነው ጦርነትን ከድንበር አቅራቢያ ወደ ኋላ በመመለስ አማራ መሬት ላይ የሚከናወን እንዲሆን ማድረግ፣ በተመሳሳይ ሻዕቢያ የጦር መሐንዲስ ናቸው ተብለው በተመረጡ የሻዕቢያና የወያኔ ታጣቂዎች የአማራን መሬት በደም ከማጨቄት ባለፈ የግልና የመንግስት ሀብት ለመዝረፍ የተደራጀ ኃይል በመዘጋጀቱ ነው ሲሉ ያብራራሉ። ለማንኛውም ደጋፊዎቹ ድምጻቸው ጎላ ብሎ ከተሰማ ቅጽበታዊ ድል ማግኘቱንና ሲቀዛቀዝና ትችት ሲያበዙ እንግዳ በመጋበዝ ሲያስተነትኑ ግጭቱ ያለበትን ደረጃ መለካትና ማወቅ ያስችላል የሚሉ አስተያየት ሰጪዎች በሻዕቢያ የሚነዳው ወያኔ ለራሱ ጸረ ፕሪቶሪያ ግጭት ሲል የምሬ ወዳጆን ታጣቂ አስበልቶታል ይላሉ። የመቀሌ ዩኒቨርሲቲ መምህር ሸዊቱ ድሴ ለህወሓት መሪዎች በትግርኛ መልእክት መጻፋቸው ታወቀ። ጦርነትንም ሆነ የጦርነት ወሬን ማየትም ሆነ መስማት አንፈልግም በፍጹም የሚለው ደብዳቤ የግድ ቢሆን እንኳን ከእናንተ ጋር ሆነን አንዋጋም፣ የምንጋፈጠው ነገር አለ። መጀመሪያ የምንጋፈጠው ጠላት የምትሆኑት እናንተ ናችሁ በቃ ብለዋል ሸዊቱ ድሴ። ከናንተ እነሱ ይሻላሉ እያልን በጭፍን ከኋላችሁ እየተከተልን ሄደን አንዱ በሌላው ላይ እየተደራረበብን ፈንጂ እየረገጠን አናልቅም ያሉት ሸዊቱ ድሴ እናንተ አሉ ለአድማጮቻችን የማይመጥን ቃል ተጠቅመው ቀጠሉና ኋላ ቀሮች፣ ፈሪዎች፣ ስግብግቦች ናችሁ፣ ምንም አትጠቅሙም፣ ብልጠትም ሆነ ቅንነት የላችሁም፣ ባዶ ናችሁ፣ ከእውቀት ነፃ ናችሁ ብለዋል። ሰላምን ስለመምራትም ሆነ ጦርነትን ስለማስተዳደር የምታውቁት ምንም ነገር የላችሁም። ስለዚህ
ደጋግመን የድንቁርናችሁ መሳሪያ የምንሆንበት ምንም ምክንያት የለም ያሉት ሸዊት ጦርነት ከመጣ ከካድሬዎቻችሁ ጋር ሆናችሁ ብቻችሁን ትወጡታላችሁ፣ ከዚህ በፊት የነበረው ይበቃናል፣ በፍጹም እንዳታስቡ ሲሉ መልእክታቸውን አጠናቀዋል። ይህ የሸዊት መልእክት አሁን ለጊዜው ፈርጥጠው አስመራ እንደገቡ የሚነገርላቸው ደብረጽዮንና የራሳቸውን ተዋጊ ክንፍ እንዳቋቋሙ የሚነገርላቸው መንጀሪኖ ጽምዶ በሚል በተፈጠረ ግንኙነት ከሻዕቢያ ጋር ሆነው የአማራን ፋኖ በመጠቀም ሰሞነኛው ጥቃት ላይ ብዛት ያላቸው የትግራይ ወጣቶችና የሻዕቢያ መስመራዊ መኮንኖች የበታች ሹማምንቶች መሳተፋቸውና ተሳትፏቸው ወልዲያን መሻገር አቅቶት በአገር መከላከያ ሰራዊት ከተመታ በኋላ የጻፉት መሆኑ ህወሓት የተማሰ ጉድጓድ ውስጥ መግባቱን ላይቀር አሁንም ወጣቱን ለጦርነት እየማገደ መሆኑ ህዝቡን እያስቆጣው ስለመምጣቱ ማሳያ ነው ተብሏል። የትግራይ ክልል ጸጥታ ኃላፊ ጀነራል ፍስሐ ማንጁስ አስመራ ደርሰው ከሻዕቢያ የጥቃት እቅድ ተቀብለው ከምክክሩ ውጪ አንዳችም የተለየ ትዕዛዝ እንዳይፈጸም ቃል ገብተው ወደ ሱዳን አቅንተው ነበር። የጦር መሳሪያ መግቢያና መቀበያው ስፍራ በሱዳን ባለው አርሚ 7 አማካኝነት ነበርና ይህን አድርገው የሻዕቢያን እቅድ አርሚ አዛዦች ሲያደርሱ ሰንበተው ሳለ በተመሳሳይ የፖለቲካው ክንፍ ቅስቀሳ ጀመረ። ጦርነት ሊካሄድ መሆኑና ያጣነውን የህወሓትን ስልጣን እናስመልሳለን፣ ከሻዕቢያ በሚደረግ ድጋፍ በተቃውሞ ብረት ይዘው የሚገኙ የታጣቂ ኃይሎችን በመተባበር በየአቅጣጫው ግጭት በመፍጠር በተለይ የወልቃይትና የጠገዴን መሬት የማስመለስ የእንቅስቃሴ እናካሄዳለን ብላችሁ ለነዋሪው ንገሩ በማለት ካድሬዎችን ሰብስበው ከፖለቲካ ክንፍ ጋር በመሆን እኔ አስመራ ነበርኩ፣ ማንኛውም አይነት ድጋፍ አግኝተናል፣ ለሌላም እንተርፋለን፣ ስለዚህ ጉዞ ወደ ራያና ወልቃይት ነው በማለት ካድሬዎቹን ሲያስጨንቁ የነበሩት ጀነራሉ ድንገት በተደወለ ስልክ መርዶ ሀዘን ወሬ ሰሙ ይላሉ የመረጃ ምንጮች። ጨርጨር በተባለ አካባቢ ሰፍረው ከነበሩት አርሚ 24 እና አርሚ 43 ስር የሚገኙ ታጣቂዎች ባልታወቀ ምክንያት ተኩስ ከፍተው ሙትና ቁስለኛ የሆኑ መሆናቸው ተነገራቸው። መስከረም 17 ቀን አመሻሽ 11 ሰዓት ላይ የተነሳው ተኩስ በሁለቱ አርሚ አባላት መካከል ተባብሶ እርስ በርስ መጎዳዳታቸው ተሰምቷል። ተኩሱ ተጠናክሮ በመቀጠሉ ከሁለቱም ወገን 26 መቁሰላቸውን የሞርስ ምንጮች ሰምተዋል። ራያ ባላ ወረዳ ህብረትና ባንዲራ የተባሉ ሁለት ቀበሌዎች በህወሓት አርሚ 43 እና አርሚ 24 ውስጥ የሚገኙት ሁለት ክፍለ ጦሮች እርስ በርሳቸው ባደረጉት የተኩስ ልውውጥ ከሁለቱም በኩል 5 ታጣቂዎች መሞታቸውና 26 ታጣቂዎች መቁሰላቸውን፣ የቆሰሉት ቁስለኞችን በአላማጣና መሆኒ ጤና ጣቢያዎች ሕክምና እየተደረገላቸው መሆኑን፣ ከሰብአዊ ጉዳቱ ባሻገር ደግሞ አንድ ፓትሮል በቦምብ ተቃጥሎ መውደሙን ምንጮች አስረድተዋል። ትናንት ደግሞ የአርሚ 41 አባላት ከነመሳሪያቸው ከህወሓት ጠፍተው ወደ ሀራ መሬት መግባታቸው ተሰምቷል። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን ቡታጅራ ከተማ በምስቃን ወረዳ አንወር ቀበሌ ስር ይተዳደርበት የነበረ የሰኖናስ ፌራ የተባለ አካባቢን የዞኑ ስራ አስፈጻሚ አካላት የዶቢ ቀበሌ ነው ማለታቸውን ተከትሎ በተቀሰቀሰ ሁከት የሰዎች ህይወት ማለፉን የቡታጅራ ነዋሪዎች ተናግረው ነበር። ሰላማዊ ሰዎችን ጨምሮ ሙትና ቁስለኛ ባደረገበት የቡታጅራ ጥቃት ይፋ ያልተገለጸ ነዋሪዎች መቁሰላቸው ይነገር እንጂ በምን ሁኔታ ላይ እንዳሉ ለማወቅ አልተቻለም። ሁከቱን በመቀስቀስና በማስተባበር እንዲሁም በመምራት የተጠረጠሩ ግለሰቦች በቁጥጥር ስር መዋላቸውን እና ከተማው ወደ ቀደመ ሰላማዊ እንቅስቃሴ ሙሉ በሙሉ መመለሷን ቡታጅራ ከሚገኙ ምንጮች ዛሬ ሞርስ አረጋግጧል። የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው ከምስራቅ ጉራጌ ዞን ከፍተኛ የስራ ኃላፊዎችና የዞኑ ተወላጅ ከሆኑ የክልል አመራሮች ጋር በቡታጅራ ከተማ በተፈጠረው የጸጥታ ችግር ዙሪያ ውይይት አካሂደው በዚሁ ጊዜ እንደተጠቀሰው የተፈጠረው የጸጥታ ችግር የከተማውን የእድገት ደረጃ ዝቅ የሚያደርግ የዞኑን ማህበረሰብ የማይመጥን አስነዋሪ ተግባር ነው ብለዋል። አዲስ አበባ የሚገኘው የማሌዥያ ኤምባሲ ከ43 ዓመታት በኋላ ከመስከረም 13 ቀን 2018 ዓ.ም አንስቶ ዳግም ስራ መጀመሩን አስታወቀ። የማሌዥያ የውጭ ጉዳይ ሚኒስቴር ባወጣው መግለጫ ኤምባሲው በአዲስ አበባ ዳግም መከፈቱ ማሌዥያ ከኢትዮጵያ ጋር ያላትን የሁለትዮሽ ግንኙነት ለማጠናከር ያላትን ቁርጠኝነት የሚያጎላ ነው ብሏል።
ኤምባሲው በተለያዩ የጋራ ጉዳዮች ላይ አዳዲስ የትብብር እድሎችን ለመፈተሽ እንደ ማበረታቻ ሆኖ ያገለግላል ሲል ያስታወቀው የማሌዥያ የውጭ ጉዳይ ሚኒስቴር መግለጫ በተለይ የንግድ የኢንቨስትመንትና የህዝብ ለህዝብ ግንኙነት ላይ ትኩረት እንደሚያደርግ ጠቅሶ ኤምባሲው በአዲስ አበባ ዳግም መከፈቱ ማሌዥያ ከአፍሪካ ህብረት ጋር ያላትን ግንኙነት እንድታጠናክርም እድል እንደሚሰጣት አመላክቷል። ኤምባሲው በአሁኑ ወቅት በጊዜያዊነት ስራውን እያከናወነ ያለው በሸራተን አዲስ ሆቴል ውስጥ በሚገኝ ጊዜያዊ ጽህፈት ቤት ውስጥ መሆኑ ተገልጿል። ማሌዥያ ከአውሮፓውያኑ 1982 ዓ.ም ጀምሮ በአዲስ አበባ የነበራትን ኤምባሲ የዘጋች ሲሆን ኤምባሲው በወቅቱ የተዘጋበት ምክንያት በይፋ አልተገለጸም። የሱዳን ወታደራዊ ሽግግር ምክር ቤት ኃላፊና የሱዳን ጦር አዛዥ ሌተናል ጀነራል አብዱልፈታህ አልቡርሃን በጀነራል መሐመድ ሐምዳን ደጋሎ የሚመራው የሱዳን ፈጥኖ ደራሽ እየሰነዘረ ካለው የማያባራ የድሮን ጥቃት የሱዳን አየር ኃይል መገልገያዎችን ደህንነት ለመጠበቅ ወደ ጎረቤት ሀገር ኤርትራ ማዘዋወራቸውን በተለያዩ የመገናኛ ብዙሃን እየተዘገበ ይገኛል። ባሳለፍነው ሳምንት ኤርትራ በሱዳን የእርስ በርስ ጦርነት በቀጥታ ተሳታፊ መሆኗን በመግለጽ ኤርትራ ውስጥ ሳይቀር ዘልቀን በመግባት ጥቃት ለመፈጸም እንገደዳለን የሚል ዛቻ የተቀላቀለበት መግለጫ ላወጣው ለሱዳን ፈጥኖ ድጋፍ ኃይሎች አዛዥ ጀነራል መሐመድ ሐምዳን ደጋሎ ዜናው ሰርግና ምላሽ እንደሆነላቸው ይጠበቃል። የኤርትራ መንግስት ልሳኖች ግን እያስተባበሉ መሆኑ እየተዘገበ ነው። ተወዳጆች የሞርስ ቤተሰቦች መስከረም 20 ቀን 2018 ዓ.ም የሞርስ ዜና የስካሁን ነበር። እናንተ ላይክ፣ ሰብስክራይብ፣ ሼር ስላደረጋችሁን አዳዲስ ቤተሰቦችን እንድናገኝ ስለረዳችሁን እናመሰግናለን። በቀጣይ የሞርስ ዜና እጠብቃችኋለሁ። እስከዛው ድረስ ጤና ይስጥልኝ።